እሺ እዚህ አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመነው ተቆጥሮ ጡረታን እንወጣለን። ምንድነው የምንፈራው? ከሀገር አንድነት አይበልጥም እርሶ። ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ባግደው ያስቆሰው በርተው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በዩሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ሕዝብ አጋልጠው ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርሰው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 19 በአብዮቱ ማክተሚያ የተከናወኑ ተግባራት። የግል ሹመት። ጥቅምት 29 ቀን 1982 ዓመተ ምህረት ከምሽቱ 2 ሰዓት ላይ የመንግሥት ምክር ቤት ምክትል ፕሬዝዳንት ሆኜ መሾሜን ወይም መሻሬን በቴሌቪዥን ሰማሁ። ነገሩ ድንገት ቢሆንብኝም ብዙም አልተደናገጥኩም። ምክንያቱም ቀደም ብሎ ጓድ ፍቅረ ሥላሴ ወግ ድረስ በተሻረበት ጊዜ ያሳየሁት ተቆርቋሪነት መንግሥቱን አስከፍቶት ሊሆን ይችላል። በሌላ በኩል ግን የውጭ ዜና ማሰራጫዎች እነ ቢቢሲ፣ የእንግሊዝ መንግሥት ሬዲዮ ሳይቀሩ መንግሥቱ መሳሳቱን፣ ብዙ ልምድና ጥሩ ስም ያለውን የውጭ ጉዳይ ሚኒስትር መቀየሩ ጥፋት መሆኑን ስለዘገቡ ሞራሌ አልተነካም። በማግስቱ ወደ መንግሥት ምክር ቤት ስልክ ደውዬ አሜሪካ ሄደው የቀሩት የቀድሞ ምክትል ፕሬዝዳንት የአቶ አማኑኤል አምደ ሚካኤል ቢሮ እንዲዘጋጅልኝ ለዋና ጸሐፊው ለጓዳ በራ ጀንበሬ ነገርኩት። ከዚያ በኋላ አዲስ የተሾመውን የውጭ ጉዳይ ሚኒስትር ጓድ ተስፋዬ ዲንቃን በስብሰባ አዳራሽ ከሚኒስቴሩ ሠራተኞች ጋር አስተዋወቅኩት። በዚሁ ጊዜ በንግግሬ ሥራውን ለተስፋዬ ማስረከቤ በጣም እንዳስደሰተኝ፣ ምክንያቱም ባለው ችሎታ እንዲሁም አስቀድሞ የገንዘብ ሚኒስትር ስለነበረና ከመስሪያ ቤቱ አባላት ጋር በቅርብ ስለሚተዋወቅ አስፈላጊውን በጀት ለማስፈቀድ ስለሚችል ነበረ። የመስሪያ ቤቱን የበጀት ችግሮች ሊፈታ ይችል ይሆናል ብዬም ተናገርኩኝ። ይህን ያልኩትም ከልቤ ነበረ። እንደዚያ ያሰብኩትም ቀደም ብሎ የውጭ ጉዳይ ሚኒስቴር በጀት በሚያሳዝን ሁኔታ ዝቅተኛ ነበረ። በተለይ በውጭ ሀገር የሚመደቡ ሰዎች ችግር እየደረሰባቸው ሥራቸውን በሚገባ ለማከናወን ያዳግታቸው ነበረ። በአጠቃላይም መስሪያ ቤቱ በዚህ የበጀት እጥረት ምክንያት ኃላፊነቱን በሚገባ ለመወጣት ያዳግተው ስለነበረ ነው። ተስፋዬም በበኩሉ በአብዮቱ ዓመታት በሙሉ የአገሪቱን የውጭ ፖሊሲ ስቀይርና ስመራ ይኖርኩኝ፣ በዲፕሎማሲው መስክ የረጅም ጊዜ ልምድ ያካበትኩ መሆኔን ጠቅሶ የኔን ያክል ልምድ ስለሌለው እኔን ተክቶ መስሪያ ቤቱን መምራት ቀላል እንደማይሆንለት ገልጾ በመሆኑም የኔ ምክርና እርዳታ እንደማይለየው ተስፋ እንደሚያደርግ ተናገረ። ከርክክቡ በኋላ ወደ አዲሱ መስሪያ ቤት ሄጄ ቢሮዬን ተረከብኩኝ። ቢሮ ጥሩ ነው፣ ሰፊ ሆኖ ሁሉ ነገር የተሟላ ነበረ።
በመንግሥት ምክር ቤት ሕንፃ ውስጥ 3ኛ ፎቅ ላይ ይገኛል። የመንግሥቱ ቢሮ ምድር ቤት ሲሆን የሪፐብሊኩ ምክትል ፕሬዝዳንት የፍስሐ ደስታ ቢሮ 2ኛው ፎቅ ላይ፣ የኔ ቢሮ ልክ ከሱ ቢሮ በላይ ነበረ። ከኔ ቢሮ በላይ ደግሞ የሌላው የመንግሥት ምክር ቤት ምክትል ፕሬዝዳንት የጓድ የሱፍ አህመድ ቢሮ ይገኛል። 3ቱም ቢሮዎች ከመቀመጫው በስተግራ በረንዳ አላቸው። በዚያ በኩል ያለው ግድግዳ በሙሉ መስተዋት ሆኖ ወደ በረንዳው የሚያስወጣ የመስተዋት መዝጊያ ያለው በር አለ። ከሁሉ የወደድኩት ይሄንን ነበረ። ምክንያቱም በዚያ በኩል ያለው የከተማው ክፍል ከስር ለጥ ብሎ እስከ ቦሌ አውሮፕላን ማረፊያና ከዚያም አልፎ የረር ተራራ ከአድማስ እስከ አድማስ ፍንትው ብሎ ይታያል። ታዲያ ከተማው የሚታየው በአብዛኛው የባህር ዛፍ አናት ነበረ። በመሆኑም አርባ ምንጭ በቀለ ሞላ ሆቴል ቁጭ ብዬ ከስር ተንጣሎ ያየሁትን ጫካ አስታወሰኝ። በጣም ቆንጆ ትዕይንት ነበረ። ምነው ሰዓሊ በሆንኩኝ ብዬ ተቆጨው። ቦሌ አውሮፕላን ማረፊያና አካባቢው ጭልጥ ብሎ ስለሚታይ አውሮፕላኖች ሲያኮበኩቡ፣ ሲነሱ፣ ሲያርፉ፣ ተሳፋሪዎች በአውቶቡስም በእግራቸውም ወደ አውሮፕላኑ ሲጠጉ ወይም ከአውሮፕላን ሲወርዱ ትንንሽ ሆነው ይታያሉ። ስለ ጦርነቱ ከመንግሥቱ ጋር በግል የተደረገ ውይይት። ከዚህ ትንሽ ቀደም ብሎ መንግሥቱ አስጠራኝና ብርሃኑ፣ ይሄ ሰራዊት አይዋጋም፣ ለማን ነው የምንዋጋው እያለ ለወንበዴ አገር እየለቀቀ ነው። እናም ወንበዴ ሰተት ብሎ ያለ ውጊያ አዲስ አበባ ሊገባ ነው። ምን ይሻላል? ምን ትመክረኛለህ? ብሎ ጠየቀኝ። ምንም ጊዜ አልወሰድኩም። ወንበዴው ሲቃረብ በአንዱ ግንባር ወጥተን ካለው ጦር ጋር ሆነን እየተዋጋን ብንችል መመለስ፣ ባንችል እየተዋጋን መሞት ነው። ሌላ ምን አማራጭ አለን አልኩት። እኔም አስበው ይሄንኑ ነው። የኔ ጠባቂ 2 ብርጌድ አለ፣ እርሱን እየመራው ዋጋለሁ ብሎኝ ነበረ። የልዩ ጥበቃውን ኃይል ለራሱ ብቻ በማድረጉ ታዘብኩት። ለአፉ እንኳን አመራሩን የሚጠብቅ ብርጌድ አለ ቢል ምን ነበረበት? ኋላ ሲፈረጥጥ የጠየቀኝ አገር ጥለን እንድንሄድ በአእምሮ ያውጠነጠነውን ሐሳብ የምደግፍለት መስሎት ነው የሚል መደምደሚያ ላይ ደረስኩኝ። በሌላ ቀን መንግሥቱ አስጠራኝና ወደ ቢሮው ስገባ ጀነራል ተስፋዬ ገብረ ኪዳንና ጀነራል አስራት ብሩን ከመንግሥቱ ጋር አገኘኋቸው። ሰላምታ ተለዋውጠን እንደ ተቀመጥኩኝ መንግሥቱ ጓዶች፣ የፈለግኳችሁ ለብርቱ ጉዳይ ነው። እንደምታውቁት ወንበዴዎች በጣም አይለዋል። የትግራይም የኤርትራም ወንበዴዎች በየቀኑ እየገፉ ብዙ አገር እየያዙ ሰራዊታችንን እየፈጁ ሕዝቡንም ለከፋ ስቃይ እየዳረጉት ነው። ውጊያው በጎንደርና በወሎ ሆኗል። ቀጥሎ ደግሞ በጎጃምና በሰሜን ሸዋ ይሆናል ማለት ነው። እናም የወንበዴውን ግስጋሴ ለማቆምና ብሎም ለመደምሰስ ሰራዊት ከየአካባቢው እየመለመሉና እያሰለጠኑ ለመዋጋት ውጊያውንም ሕዝባዊ ለማድረግ ሕዝቡም ባለው ሁሉ በሀብቱም በጉልበቱም ውጊያውን እንዲያግዝ ካላደረግን ይህችን አገር ወንበዴዎችና የውጭ ጠላቶቻችን ተጋግዘው ሊያጠፏት ነው። ስለዚህ ሕዝቡንም ከሰራዊቱ ጥረት ጋር አስተባብረን ወንበዴውን ለመደምሰስ እንድንችል ብሔራዊ አብዮታዊ ዘመቻ ማዕከል አቋቁመን አገሪቱን እንደገና በወታደራዊ ቀጠናዎች ከፋፍለናታል ወይም ተጨማሪ ቀጠናዎች ፈጥረናል። እናም እነዚህ ቀጠናዎች ጠንካራ አመራር ያስፈልጋቸዋል። የፈለግኳቸው አንዳንድ ቀጠና እንድትመሩልኝ ነው። ምን ይመስላችኋል? ብሎ ጠየቀ። መጀመሪያ የተናገረው ተስፋዬ ነበረ። እኔ በበኩሌ የሚሰጠኝን ግዳጅ ለመፈጸም ዝግጁ ነኝ። ደግሞ ሙያዬ ነው፣ ግዴታዬም ነው። ከዚህ የተለየ መልስ ሊኖረኝ አይችልም፣ ምክንያቱም የአገር ጉዳይ ነው አለ። ቀጥሎ ተራው የኔ ነበረ። እኔም ከዚህ የተለየ ሐሳብ የለኝም፣ ግን በምን ሁኔታ ነው የምሰራው ብዬ ጠየቅኩኝ። ምክንያቱም ሌሎች ሁሉ ጀነራሎች ሆነው ብዙውን ጊዜ በወታደራዊ ሥራ ላይ የቆዩ ናቸው። ተስፋዬ ደግሞ ወደ ሌሎቹ ሥራዎች ቢዛወርም የወታደር የደንብ ልብስ መልበሱንና በማዕረጉ መጠቀሙን አልተወም።
እኔ ግን መንግስቱ በወታደራዊ ሥራ ላይ ካሉት በስተቀር ሁሉም በወታደራዊ ማዕረግ ሳይሆን ጓድ በሚል ማዕረግ ብቻ እንዲጠራ መመሪያ በጽሑፍ ካስተላለፈበት ጊዜ ጀምሮ ጓድ ሆኛለሁ። የወታደር ልብስም አልለብስም። ስለዚህ ይሄ ሁኔታ ግልጽ እንዲሆንልኝ ነበር የጠየቅኩት። መንግስቱም ጉዳዩ አሳስቦት ኖሯል። ምክትል ፕሬዝዳንትነቱን እንዳያስክ ነው፣ የጀነራል ማዕረግም ትለብሳለህ አለኝ። ከዚያ በኋላ ጀነራል አስራትም በበኩሉ የሚሰጠውን ኃላፊነት ለመቀበል ፈቃደኛ መሆኑን ገለጸ። ቀጥሎም መንግስቱ ጀነራል ተስፋዬ ገብረ ኪዳን የቀጠና 1 ማለትም የኤርትራ ወታደራዊ ኃላፊ፣ እኔ ብርሃኑ ባይህ የቀጠና 4 ማለትም የአዲስ አበባና የአካባቢዋ የምስራቅ ሸዋ፣ የምዕራብ ሸዋና የደቡብ ሸዋ ወታደራዊ ኃላፊ፣ ጀነራል አስራት ብሩ የቀጠና 3 ማለትም የጎጃምና የጎንደር ወታደራዊ ኃላፊ ሆነን መመደባችን ተነገረን። በዚህ ጊዜ ጀነራል ተስፋዬ ሐሳብ እንዳለው ገልጾ ጓድ ብርሃኑ ኤርትራን በደንብ ስለሚያውቀው የቀጠና 1 ኃላፊ ቢሆን አይሻልም ብሎ ጠየቀ። መንግስቱ ሐሳቡን አልተቀበለውም። በሁለተኛው ይሁን በሦስተኛው ቀን የጀነራል ማዕረግ እንዳለብስ የቀደምትነት ጉዳይ ችግር እንደፈጠረ ትንሹ መንግስቱ ወይም መንግስቱ ገመቹ ነገረኝና በዚያው ቀረ። ችግር የተባለው አዲስ ተድላ ኤታማዦር ሹም ሲሆን ሌተናል ጀነራል ሆኗል። አሁን እኔ ሌተናል ጀነራል ብሆን እሱ ቀድሞ የተሾመ ስለሆነ የበላይ ሊሆን ነው። እስካሁን ደግሞ በፕሮቶኮል የበላይ እኔ ነኝ። በመሆኑም በጓድነት የቀጠና 4 ወታደራዊ ቀጠና ኃላፊ ሆኜ ሥራውን ቀጠልኩኝ። ወዲያው የወታደራዊ ቀጠና ኃላፊዎችን ተግባርና ኃላፊነት የሚደነግግ መመሪያና ድርጅታዊ መዋቅር ወጣ። ተግባርና ኃላፊነታችን ከቀጠና ሕዝባዊ ሰራዊት ምልመላ ማሰልጠንና በቀጠናው ካለው ወይም ከሚመደበው መደበኛ ሰራዊት ጋር በማቀናጀት እየገፋ የመጣውን የወንበዴ ወረራ ማቆም፣ መግታትና መደምሰስ ነበረ። ድርጅታዊ መዋቅሩም እንደ መደበኛው ሰራዊት የዘመቻ፣ የድርጅት፣ የአስተዳደር፣ የሰው ኃይል፣ የመረጃ መምሪያዎችና ሌሎች አስፈላጊ ክፍሎች አሉት። ምንም አይነት ዝግጅት ብናደርግም በሁሉም አቅጣጫ ይሄ ነው የሚባል ውጤት አልተገኘም። የወያኔ ጦርም ካለ ብዙ ችግር ወደ መሃል ሀገር ብሎም ወደ አዲስ አበባ እየገሰገሰ ነበረ። አስቸኳይ ልዩ ስብሰባዎች መጋቢት 24 1983 ዓመተ ምህረት መጋቢት 24 ቀን 1983 ዓመተ ምህረት ለየት ያለ ስብሰባ ተደርጎ ነበር። በዚህ ስብሰባ ላይ የሁለቱ ተቋማት የመንግስት ምክር ቤት ወይም የሚኒስትሮች ምክር ቤት ቋሚ ኮሚቴ አባል ያልሆኑ ሌሎች ባለስልጣናት ማለትም የጦር ኃይሎች ኤታማዦር ሹሙ ጀነራል አዲስ ተድላ፣ የውጭ ጉዳይ ሚኒስትሩ ጓድ ተስፋዬ ዲንቃ፣ የደህንነት ሚኒስትሩ ጓድ ተስፋዬ ወልደ ስላሴ፣ የዘመቻ መምሪያ ወታደራዊ መረጃ መኮንንና ምክትል ኤታማዦር ሹም ጀነራል ስዩም መኮንንና ምክትል ኤታማዦር ሹም ጀነራል መስፍን ገብረ ቃል ተገኝተው ነበር። መንግስቱ አጀንዳውን ያስተዋወቀው ባለፈው ቀን የፖሊት ቢሮና የመንግስት ምክር ቤት ሥራ አስፈጻሚ ኮሚቴ የጋራ ስብሰባ በማድረግ ያሳለፏቸውን ውሳኔዎች ተግባራዊ ስለሚሆኑበት ሁኔታ ለመነጋገር መሆኑን በመግለጽ ነበረ። ከዚያም የወያኔን ነቀምት መግባት መርዶ ተናገረ። አሰብም ከፍተኛ ውጊያ እየተካሄደ መሆኑን፣ በሰራዊቱ በኩል የመዋጋት ፍላጎት ያለ እንደማይመስል ገልጾ በፖለቲካውና በወታደራዊ መስክ ምን ማድረግ ይቻላል ብሎ ጠየቀ። በመቀጠልም ወንበዴው አሰብና ኤርትራን ቢቆጣጠርስ ጦርነቱ አለቀ ማለት ነው ወይ የሚል ጥያቄ ካቀረበ በኋላ በዲፕሎማሲው በኩል የውጭው ዓለም ምን ይላል፣ ምን ያደርጋል በሚል ሳንገታ አገሪቱን ያድናል የምንለውን እርምጃ ሁሉ መውሰድ ይኖርብናል። ከውጭ የሚጠበቅ ምንም አይነት እርዳታ የለም ከሰብአዊ እርዳታ በቀር። ከሶቪየት ኅብረት ምንም ነገር የለም። አንድ ልዑክ ልከን ይህንኑ የሚያመላክት መልስ አግኝተናል።
ስለዚህ ብቻችንን ነን። ፎርሚደብል የሆነ ወታደራዊ ውጊያ ሳይሆን የሽምቅ ውጊያ የምናካሄድበት መንገድ መፈለግ አለብን። ደሴና አሰብ ሊወድቁ ይችላሉ። ከፍተኛ ኢንፊልትሬሽን አለ። አዲስ አበባ በጣም አስጊ ነው። የወያኔ ክምችት እንዳለ ይነገራል በማለት የመግቢያ ንግግሩን አጠናቀቀ። የውጭው ዓለም ምን ይላል በሚለው ሳንገታ እርምጃ መውሰድ ይኖርብናል ያለው ምን አይነት እርምጃ መውሰድ ፈልጎ እንደሆነ ግልጽ ባይሆንም በሕዝቡ ላይ ጉዳት የሚያደርስ ወይም ሰብአዊ መብት የሚገፍ ጠንካራ እርምጃ እያውጠነጠነ መሆኑን መገመት አዳጋች አልነበረም። ስለ ሽምቅ ውጊያ ማንሳቱ ደግሞ በአንድ በኩል ያን ያህል ሰራዊትና ዘመናዊ መሳሪያ ይዞ ለማሸነፍ ያልተቻለውን የወንበዴ ኃይል ጥቂት ሆኖ ጫካ ገብቶ ተዋግቶ ማሸነፍ እንዴት ይቻላል ብዬ አሰብኩኝ። ለዚያውም አስቀድሞ ምንም ዝግጅት ሳይደረግ በ11ኛው ሰዓት ላይ አሁን የወያኔን ግፊት የሚቋቋምና የሚገታ ሰራዊት የለም። ይሄን ሊያደርግ የሚችለው ኤርትራ ያለው ጦር ብቻ ነው። አሁን ምርጫው ኤርትራን እንልቀቅ ወይስ ጠቅላላውን ኢትዮጵያ እንሰጣለን የሚለው ሊያነጋግረን ይገባል። የውጭ ኃይሎች በሌላ ሀገር እየገቡ ደም መፋሰስ ለማቆም ይሞክራሉ። እኛን ይተላለቁ ብለው ዝም ያሉት ለምንድን ነው? የመንግስት ለውጥ ነው የሚፈልጉት? የፖሊሲ ለውጥ ነው ወይስ መልቲ ፓርቲ፣ መድብለ ፓርቲ ወዘተ? ጦሩ ወጣት መኮንኖች ለማን ነው የምንዋጋው ይላሉ። የፓርቲ ጉዳይ ወይ አዲስ አልተቋቋመም ወይ የድሮ አይሰራም። ይሄም መታየት አለበት። ሌላ ስልጣን የሚረከብ ፈቃደኛ የሚሆን ብቁ የሚሆን የለም። ካስፈለገ የመንግስቱን ስትራክቸር መቀየር በማለት ብዙ አተተ። ሌላው ኤታማዦር ሹም ጀነራል መስፍን የተናገረው የተሻለ ነበረ። ስለ ሁኔታው አሳሳቢነት ከተናገረ በኋላ ተማሪዎች ለመዝመትና ለመዋጋት ዝግጁ ነን ይላሉ፣ ግን ለኢትዮጵያ አንድነት የቆሙ ወገኖች ድርጅቶች መጋበዝ አለባቸው ይላሉ አለ። እርሱ ምንጊዜም ተስፋ አይቆርጥም፣ ደግሞም ጥሩ ሐሳብ ያፈልቃል። አንድ ጊዜ ከአፋበት ውድቀት በኋላ በተደረገ ስብሰባ ላይ ያቀረበው ሐሳብ ብርታትና ተስፋን የሚሰጥ ነበረ። ከእንግዲህ ዋር ኦፍ አትሬሽን የመተላለቅ ጦርነት ነው ማካሄድ ያለብን። በመደበኛ ውጊያ አልቻልናቸውም። ለዚህም በቂ ምክንያት አለ። እኛ ደካማ ሆነን አይደለም። እነሱ መዋጋት፣ ማጥፋት፣ ማውደም ብቻ ነው ተግባራቸው። እኛ ግን አገር መጠበቅ፣ ሕዝብ ማስተዳደር፣ የፖለቲካና የዲፕሎማሲ ሥራ ሁሉ መስራት አለብን። የልማቱም ሥራ አለ። ሕዝቡን መመገብ፣ ማከም፣ ጤናውን መንከባከብ፣ ማስተማር፣ በአጠቃላይ የሀገሪቱን የመምራቱን ኃላፊነት ተሸክመናል እና ውጊያው ደግሞ ራሱን የቻለ ከባድ ሥራ ነው። መንገዱን፣ ድልድዩን፣ ሆስፒታሉንና ሌላውንም የልማት ተቋም ሁሉ ከነርሱ ጥቃት መጠበቁ ብቻ በጣም ከባድ ኃላፊነት ነው። እንዲያውም አብዛኛው ኃይላችንን አስሮ የያዘብን የጥበቃ ሥራ ነው። እነርሱ ግን የሚጠብቁት ምንም ነገር የለም። በመሆኑም ሙሉ ኃይላቸውን ለውጊያና ለውድመት ተግባር አሰማርተውታል። ስለዚህ የውጊያ ስልታችንን መቀየር አለብን። ማለትም የአትሬሽን ውጊያ ማድረግ አለብን። እኛ ወደ 60 ሚሊዮን የሚጠጋ ሕዝብ አለን። እነሱ 3 ሚሊዮን ብቻ ናቸው ሕዝባቸው። ስለዚህ በመተላለቅ ውጊያ እኛ እንደምናሸንፍ አያጠራጥርም። እናም በላዩ እየመለመለን እያሰለጠንን ወደ ግንባር መላክ ነው። ጦርነቱ የሚያበቃውም እነርሱ ሲያልቁ ወይም የማይዘልቁት ማጥ ውስጥ መግባታቸውን አውቀው እጃቸውን ሲሰጡ ይሆናል አለ። በእርግጥ ይሄንን ተግባራዊ ማድረግ ከተቻለ በጥቂት ጊዜ ውስጥ ድል ማድረግ ይቻላል የሚል እምነት አደረብኝ። የሆነ ሆኖ ሰራዊት በገፍ እየተመለመለ ቢዘምትም ሁኔታው አልተለወጠም። በዚህ ላይ ሕዝቡ ፈቃደኛ አልሆነ። ሕዝቡ ፈቃደኛ ሆኖ የሚዘምተውም ሳያወላውልና በፖለቲካ ምክንያት መንግሥትን ሳይጠላ ወይም መንግሥት ሕዝቡን የሚቀርብበትና የሚያስከትልበት እርምጃ ወስዶ ወንበዴን ከመደገፍ ይልቅ የመንግሥት ደጋፊ ቢሆን ኖሮ ነበረ ሐሳቡ ሊሠራ የሚችለው። ይሄ ከሆነም በርግጥ ማሸነፍ በተቻለ ነበረ። ምክንያቱም የሂሳብ ጉዳይ ነው። የመተላለቅ ውጊያ ከሆነ ቶሎ የሚያልቀው ትንሽ ሰው፣ ትንሽ ሀብት ያለው ወገን ነው። ቀጥሎ የተናገረው የሪፐብሊኩ ምክትል ፕሬዝዳንት ጓድ ፍስሐ ደስታ ነበረ። እኔ የማቀርበው ሐሳብ ሕዝቡ የማይፈልጋቸው ሰዎች ከራሴ ጀምሮ ይለወጡ የሚል ነው። ሚስጥር ይወጣል ወዘተ የሚባለው እውነት ባይሆንም የሕዝቡ ስሜት ይሄው ስለሆነ በዚህ የሚጠረጠሩ ወይም ሕዝብ የሚጠላቸው ሰዎችን መለወጡ የሕዝቡን ቁጣ ሊያስታግሰው ይችላል።
የፖለቲካ እርምጃም መውሰድ ያስፈልጋል። አዲስ አበባ በከፍተኛ ከዚያም በቀበሌ ተከፋፍላለች። በመሃል ደግሞ ቀጠና የሚባል ነገር ተፈጥሯል። ይሄንን ድሪቶ መደራረብ ነው ይላሉ። እኔም ጥቅሙ አይታየኝም። የግንኙነቱን መስመር በማራዘም እንዲያውም የሥራ እንቅፋት ይሆናል። ስለዚህ ስልጣን ያለው አድርጎ ፓርቲውንም አስተዳደሩንም የሚመራ ሆኖ በክልል የአንድ ሰው አመራር ይኖር፣ ቀበሌዎችን የሚያጠናክረውም አዋጅ ይውጣ አለ። በዚህ አይነት ብዙ ሐሳቦች ቀርበው በወታደራዊው መስክ ሁኔታውን ለመግታት ከኤርትራ ጦር እንዲመጣ ተወሰነ። በፖለቲካው መስክ ደግሞ ለአንድነት ኃይሎች ጥሪ እንዲደረግ፣ የሽግግር መንግሥት እንዲቋቋም እንደምንስማማ እንዲገለጽ፣ ሐመሩሃ የብዙሃን ፓርቲ እንደሚፈቀድ እንዲገለጽ፣ ምርጫ በተወሰነ ጊዜ እንዲደረግ፣ ምናልባትም በሚደረገው ምርጫ እኛ እንደማንሳተፍ እንዲገለጽ፣ ሕገ መንግሥቱ እንደሚለወጥ እንዲገለጽ፣ ስለ እነዚህ ጉዳዮች ከወንበዴው ጋር ለመነጋገር ዝግጁ መሆናችን እንዲገለጽ የሚሉና ስለ ተኩስ ማቆምም ሐሳቦች ተሰነዘሩ። ይሄ ሁሉ ተስፋ የመቁረጥ ምልክት ነበረ። እኔ ምንም የማቀርበው ሐሳብ አልነበረኝም። ግን አብዛኛዎቹ የተሰነዘሩት ሐሳቦች በተለይም በወታደራዊው መስክ የቀረቡት በጣም አስገርመውኛል። እጅ እንስጥ የተባለ ሆኖ ነው የተሰማኝ። በፖለቲካው መስክ የተሰነዘሩት ሐሳቦች በአብዛኛው ጥሩ ቢሆኑም በጣም ዘግይተው የቀረቡ በመሆናቸው ተግባራዊ ሊሆኑ ይችላሉ ብዬ አልገመትኩም። ጉም መጨበጥ ሆኖ ነው የታየኝ። እነዚህ ሐሳቦች ቀደም ብሎ ወንበዴው የበላይነቱን ሳይይዝና የልብ ልብ ሳይሰማው ቢቀርቡ ኖሮ ምናልባት ወደ ድርድር ለመግባት ይቻል ነበረ። ያውም የመተንፈሻ ጊዜ ለማግኘት ካልሆነ በስተቀር የመንግሥትና የወንበዴዎቹ አቋሞች የሰማይና የምድር ያክል የተራራቁ በመሆናቸው ስምምነት ላይ ይደረሳል ማለት አይቻልም። እኔ የበኩሌን ሐሳብ ለመግለጽ እጄን አውጥቼ እንደሚከተለው ተናገርኩኝ። እኔ በወታደራዊ ባለሥልጣኖች በኩል የቀረበው ሐሳብ በጣም አስገርሞኛል። ተስፋ የሚያስቆርጥ ሐሳብ ነው የቀረበው። ይሄማ ተሸንፈናል ማለት ነው። በእኔ እምነት ግን ገና አልተሸነፍንም። በመሆኑም ልዩ ልዩ ስልት እየቀየስን ውጊያውን መቀጠል እንጂ ትጥቅ አስፈች ሐሳብ፣ ተስፋ አስቆራጭ የሆነ ሐሳብ ለዚያውም ከወታደሩ ክፍል እንዴት ይቀርባል? ካስፈለገ ሁላችንም ተሰልፈን አንድ ሰው እስኪቀር ድረስ መዋጋት አለብን። እናም የወታደሩ ክፍል ሌላ የተሻለ ሐሳብ አጥንቶ ቢያቀርብልን ይሻላል አልኩኝ። በመጨረሻም መንግሥቱ የሚከተለውን ውሳኔ አሰማ። ተገንጣዮችና ጸረ አንድነት ኃይሎችን ለመዋጋት ለአንድነት ኃይሎች ጥሪ እንዲደረግ፣ የብዙሃን ፓርቲ ለመፍቀድ ሕገ መንግሥቱን ማሻሻያ ይጠይቃል። ስለዚህ አሁን ማወጅ አይቻልም። ሐመሩሃ የሽግግር መንግሥት መፍቀድ ማለት በዚህ መንግሥት ተማምኖ የሚዋጋውን ሰራዊት በተለይም ሁአሰን ሁለተኛው አብዮታዊ ሰራዊትን የሚፈታ ስለሆነ አሁን የሚቻል አይደለም። መጋቢት 26 ቀን 1983 ዓመተ ምህረት መጋቢት 26 1983 ደግሞ የመንግሥት ምክር ቤት ሥራ አስፈጻሚ ኮሚቴ ስብሰባ ተደርጎ መንግሥቱ ስለ አስቸኳይ ጊዜ ሁኔታ አዋጅ አስፈላጊነትና ስለሚያስከትለው ችግር በማንሳት ውይይት ከፈተ። የጭንቀት ጉዳይ እንጂ የአስቸኳይ ጊዜ አዋጅ ባይታወጅም እስካሁን እንደሚደረገው የተፈለገውን ሁሉ በውድም በግድም ማስፈጸም ይቻላል። ስለሆነም የአዋጁ መታወጅ ለድርጊቶች ሕጋዊ ገጽታ ከመስጠት ባለፈ የሚያመጣው ለውጥ የለም። የመንግሥቱ አቀራረብ እንደሚከተለው ነበረ። ቢታወጅ በውጭ ፖለቲካና በውጭ እርዳታ በኩል ችግር ያስከትላል። የሰብአዊ እርዳታ መቋረጥ በተለይ ይጎዳል። የአፍሪካ አንድነት ድርጅትና የአፍሪካ ኢኮኖሚ ኮሚሽን ሊወጡ ይችላሉ ወዘተ በሚል የሚቃወሙ ሚኒስትሮች አሉ። መከላከያና ደህንነት ደግሞ መታወጁ አገራችንን ለማዳን ይረዳል ይላሉ አለ። በጉዳዩ ላይ ውይይት ሲደረግ ሁለት አማራጮች ቀረቡ። ይኸውም በአስቸኳይ ጊዜ አዋጅ ፋንታ የክተት አዋጅ እንዲወጣና
የጸጥታ አስከባሪዎችን የሚቆጣጠር የመፈተሽ መሳሪያ የማስፈታት ሥልጣን ለሀገር ውስጥ ጉዳይ ሚኒስቴር ይሰጥ ወይም የዘመቻ ማዕከል አዋጅ ይሻሻልና የበለጠ ሥልጣን ተሰጥቶት እስከ ቀበሌ ውረድ የሚሉ ነበሩ። በመጨረሻም ሁለተኛው አማራጭ ተቀባይነት አገኘ። ሚያዝያ 10 እና 13 ቀን 1983 ዓመተ ምህረት የተካሄዱ ስብሰባዎች። ሚያዝያ 10 1983 ዓመተ ምህረት ደግሞ የመንግሥት ምክር ቤት የሥራ አስፈጻሚ ኮሚቴ አስቸኳይ ስብሰባ ተጠራ። የተለመዱት የፖለቲካ ችግሮች፣ የኤርትራ ችግር፣ የወያኔ ችግር ወዘተ ተነስተው ውይይት ተደርጎ ለሰኞ ሚያዝያ 14 ቀን 1983 ዓመተ ምህረት የብሔራዊ ሸንጎ አስቸኳይ ስብሰባ እንዲጠራ ተወሰነ። ሚያዝያ 13 1983 ዓመተ ምህረት በዘመቻ መምሪያ በተደረገ ስብሰባ ላይ የሁኔታዎች መባባስ ተዘገበ። ዘገባውን ያቀረበው ኤታ ማዦር ሹሙ ጀነራል አዲስ ተድላ ነው። 603ኛ ኮር መፍረስ እንደጀመረ፣ በወለጋ መስመር ጌዶ እንደተለቀቀና አምቦ በስጋት ላይ እንደሆነ፣ በመሆኑም 3ኛ ክፍለ ጦር ከደሴ እንዲመጣ ከ3ኛ አብዮታዊ ሰራዊት ሶአሰ አንድ ሜካናይዝድ አንድ ልዩ ብርጌድ ቀደም ብሎ ለጌዶ ጥበቃ መጥቶ እንደነበረ፣ ሁአሰ 2ኛ አብዮታዊ ሰራዊት 17ኛና 22ኛ ክፍለ ጦሮችንና 2 ልዩ ብርጌዶች ለአሰብ እንደላከ፣ አሁን ደግሞ ምልምል ተልኮለት አንድ ክፍለ ጦር አዘጋጅቶ እንዲልክ መታዘዙን፣ አሁንም ከሁአሰ አንድ ክፍለ ጦር እንደሚመጣ ገለጸ። በዚህ ሁኔታ ኤርትራ ውስጥ ሰራዊት የቀረ አይመስልም። የብሔራዊ ሸንጎ 3ኛ አስቸኳይ ስብሰባ በማግስቱ ሚያዝያ 14 1983 ዓመተ ምህረት የብሔራዊ ሸንጎ 3ኛ አስቸኳይ ስብሰባ ተካሄደ። በጉባኤው ላይ 561 አባላት ሲገኙ ከ170 በላይ በልዩ ልዩ ምክንያት አልተገኙም። አጀንዳው በወቅቱ የኢትዮጵያ የመከላከያ የፖለቲካና የኢኮኖሚ ሁኔታ ላይ ተወያይቶ ውሳኔ ለመስጠት የሚል ነበረ። ይሄ የሸንጎ ስብሰባ ከማንኛውም ስብሰባ የተለየ ሞቅ ያለ ውይይት የተካሄደበት፣ ሐሳቦች በድፍረት የተሰነዘሩበት፣ ስጋት የሰፈነበት፣ መፋጠጥና መደፋፈር የታየበት፣ በተለይም በመንግሥቱ ኃይለማርያም ላይ ሂስና ሽሙር ቢጤም የተሰነዘረበት ስብሰባ ነበረ። ሌላው ልዩ ነገር ደግሞ አባል ያልሆኑ ታዋቂ ግለሰቦችም በስብሰባው ላይ መገኘታቸው ብቻ ሳይሆን በውይይቱም እንዲሳተፉ መደረጉ ነበረ። በመሆኑም እነ ቀኛዝማች አመዴ ለማ፣ አቶ ማሞ ውድነህና አቶ ዘውዳለም ከበደ ሁሉ ተገኝተው አስተያየት ሰጡ። በተለይም ቀኛዝማች አመዴና አቶ ማሞ ውድነህ እንዝመት እንሂድ የማለት ያክል ነው የተናገሩት። አቶ ዘውዳለም ደግሞ ጓድ ፕሬዝዳንት እንደ ሶማሌው ጦርነት ጊዜ ዩኒፎርሞን ይልበሱ ይምሩን በማለት በስሜት ተናገረ። መንግሥቱ ኃይለማርያም ተወቀሰ። የፖለቲካ ጉዳይ ተነስቶ ውይይት በሚደረግበት ጊዜ ውዝግብ ተፈጠረ። መጀመሪያ የኔ ኮርስ ጓደኛ ስሙ ከነ አባቱ የመንግሥቱ ሞክሼ የሆነውና ቀደም ብሎ የልዩ ጦር ፍርድ ቤት በኋላም የቁጥጥር ኮሚቴ ሲቋቋም በንቅዘት የሚከሰሱትን ጉዳዮች እንዲዳኝ ተብሎ የተቋቋመው ሲቪል ፍርድ ቤት ዳኛ የሆነው ኮሎኔል መንግሥቱ ኃይለማርያም ተነስቶ ሰላም እንዲገኝ የግለሰብ መብቶች መከበር እንዳለባቸው፣ ዲሞክራሲያዊ መብቶችም መከበር እንዳለባቸው፣ ሰው ያለ ፍርድ ቤት ትዕዛዝ እየተያዘ መታሰር እንደሌለበት ወዘተ
የሕዝብን ድጋፍ መልሶ ማግኘት የሚቻለው እነዚህ ሁኔታዎች ሲስተካከሉ ብቻ እንደሆነ ተናገረ። መንግሥቱ ግን ለተናጋሪው በጎ መልስ በመስጠት ፈንታ ተናጋሪውን ነቀፈው፣ ተቆጣው። እንዲሁም የደርግ አባልና የባህር ኃይል አዛዥ የሆነው ሪር አድሚራል የኋላሸት ግርማ ብሔራዊ እርቅ ማድረግ ያስፈልጋል፣ ተቃዋሚዎችን ጋብዞ ማነጋገር ያስፈልጋል፣ በቅርቡ ፕሮፌሰር መስፍን ወልደ ማርያም ስለዚህ ጉዳይ የሀገር ሽማግሌዎች መንግሥትንና ተቃዋሚዎችን ያስታርቁ፣ በባህላችንም የተለመደ አሰራር ነው ብሎ ነበረ። እኔ በእውነቱ ጥሩ ሐሳብ ይመስለኛል። ለምን አንሞክረውም? ሁሉን ችግር በጦርነት ብቻ ለመፍታት ለምን እንሞክራለን? በማለት በስሜት ተናገረ። አሁንም መንግሥቱ ጓድ የኋላሸት የተናገረውን ሁሉ በማንቋሸሽ እንደሚከተለው የቁጣ መልስ ሰጠ። ፕሮፌሰር መስፍን በሽማግሌ ታረቁ የሚለው የባልና ሚስት ጠብ መሰለው እንዴ? እሱ ዩኒቨርሲቲ ዳቦ ሲገምጥ እኛ በየበረሃው እንንከራተት ነበር ወዘተ አለ። በዚህ ጊዜ ጓድ ዶክተር ኃይሉ አርአያ ከዚህ በፊት ታይቶና ተሰምቶ በማይታወቅ ሁኔታ መንግሥቱን ከሞላ ጎደል እንደሚከተለው ገሰጸው። ይሄ ስብሰባ እኮ ሁላችንም ሐሳብ ያለ ፍርሃት የምንገልጽበት ጉባኤ ነው። ለምንድን ነው የሚቆጡትና የሚያስፈራሩት? ሁላችንም እኮ ሕዝብ ወክለን ነው እዚህ ያለ ነው። እርስዎ ስብሰባውን መምራት ነው ያለቦት እንጂ እያንዳንዱን ሰው ሲናገር መልሰው መልስ መስጠት የለቦትም። አንድ ሰው ሐሳብ የሚያቀርበው ቤቱ እንዲወያይበት ነው። እርስዎ ግን ጉዳዩን ለቤቱ በመተው ፈንታ ከእያንዳንዱ ተናጋሪ ጋር ሙግት ይገጥማሉ። ሐሳቡን ውይይት ሳይደረግበት ውድቅ ያደርጉታል። ይሄ ትክክል የጉባኤ አመራር አይደለም። በትክክል ይምሩን አለ። መቼም ሁሉ ሰው ይህ ሰው አለቀለት እንዴት እንዲህ ደፈረ ብሎ ሳይሳቀቅ አልቀረም። እርሱ ግን ንግግሩን ቀጠለ። ይሄ ስብሰባውን አመራር የሚመለከት ሲሆን አሁን ወደ ዋናው ጉዳይ ስመጣ ሁላችንም ኢትዮጵያውያን ነን። በኢትዮጵያዊነት ማንም አይበልጠኝም። እናም ሐሳቡን የማቀርበው በኢትዮጵያዊነቴ ነው አለ። የትግራይ ተወላጅ በመሆኑ ወያኔን ደገፈ እንዳይባል በማሰብ ይሆናል ይሄን ያለው። በመቀጠልም የአገራችንን አንድነት ለማስከበርና የወንበዴውን ግስጋሴ ለመክታት የሚወሰደው ወታደራዊ ዘመቻና የፖለቲካ እርምጃ አንድ ላይ መወሰድ አለበት እንጂ መጀመሪያ ይሄንን በኋላ ይሄንን መባል አይገባውም። ምን ማለት ነው? ወታደራዊ ዘመቻና የሰላም ፍለጋው አብረው ጎን ለጎን መካሄድ አለባቸው። ደግሞም የመፍትሄ ፍለጋ ሞኖፖሊ የለም። መንግስት ብቻ ሊይዘው አይገባም። የአንድነት ኃይሎች ተጠርተው መፍትሄው በጋራ ይፈለግ። ጉዳዩንም ሸንጎው ራሱ በቀጥታ ይከታተለው። ከዚህ ሸንጎ ሰዎች ተመርጠው የሰላሙን ጉዳይ በቋሚነት ይምሩት። አሁን በፕሬዝዳንቱ ብቻ ነው የሚመራው። ሸንጎ ምንም የሚያውቀው ነገር የለም። የችግሩ መፍትሄ ደግሞ የፌዴራል አወቃቀር ነው። የፌዴራል መፍትሄ ለኤርትራ ብቻ ሳይሆን ለመላው ኢትዮጵያ መሆን አለበት በማለት ደመደመ። ያቀረበው ሐሳብ ሁሉ ከአሁን በፊት የማይደፈር ከባድ ነገር ነበረ። መንግሥቱ ምን ያህል እንዳረረ፣ እንዴት ተደፈርኩ በማለት ውስጡን እየተቃጠለ እንደሆነ ፊቱም አጋልጦታል። ሆኖም እንደ ቀድሞ መደንፋትና መዝለፉን ትቶ በተቻለ መጠን የበኩሉን መልስ ሰጠ። በእርግጥም ከወትሮ በተለየ ታይቶና ተሰምቶ በማይታወቅ ሁኔታ በእያንዳንዱ አእምሮ ሲመላለሱ የነበሩ ነገሮች በድፍረት ተነስተዋል። እንደዚህ በይፋ ለማንሳት ሰዎቹ የደፈሩት የአገሪቱ ሁኔታ የደረሰበት ደረጃና የወንበዴ መቃረብ ተስፋ አስቆርጧቸው የምናምንበትን ተናግረን የሆነው ይሁን በማለት ወይም መንግሥቱ አሁን እንደ ቀድሞ የፈለገውን ማድረግ አይችልም፣ ኃይሉና ተቀባይነቱ አሽቆልቁሏል በማለት ሊሆን ይችላል። ወንበዴ ላሊበላን ሲወረው ሸሽተው አዲስ አበባ የሚገኙት የደብሩ አለቃ የተናገሩት ደግሞ ከባድና ትንቢታዊ ነው። የተናገሩት ከሞላ ጎደል እንደሚከተለው ነበረ። ጓድ ፕሬዝዳንት፣ ብዙ ነገር ተብሏል። በወታደሩ መስክ የሚደረገው ሁሉ እየተደረገ ነው። በፖለቲካው በኩል ነው መበርታት የሚያስፈልገን። ይሄውም የሰላሙ ጉዳይ ነው። በሰላሙ ጉዳይ የሕዝብ ተሳትፎ ያስፈልጋል። እስካሁን በመንግሥት ብቻ ነው የተያዘው። ስለዚህ የሀገር በቀል የሆኑ ሽማግሌዎች ከምሁራን ወገን የተወጣጣ የሰላም ኮሚሽን ቢቋቋም፣
ይህንን 50 ሚሊዮን ሕዝብ እንደ አባይ እንደ ጣና ውሃ ቀድተን ሳናፈሰው የኢትዮጵያን ሕዝብ የምናረጋጋበት መንገድ አለ። ምናልባት በእርሱ አስተዳደር፣ ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደር ደረጃ ያድራሉ ወይ ደግሞ የአገልግሎቶ ዘመን ተቆጥሮ ጡረታ እንዲወጡ እንጠይቅዎታለን። ምንድነው የምንፈራው? ከሀገር አንድነት አይበልጡም እርሶ። ነገር ግን በአሁኗ ሰዓት የኢትዮጵያን 50 ሚሊዮን ሕዝብ በደም ባህር ማግደው ቆስቁሰው በእርሶ ኃላፊነት 17 ዓመት መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለእሳት ዳርገው በአሁኑ ሰዓት ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ ዕድል የሎትም። ይሄን እንደማያበላሹ አምናለሁ። እዚህችው እንደሚሞቱ እንጂ እንደ ሌሎቹ መሪዎች ይሄንን ሕዝብ አጋልጠው ይሄዳሉ የሚል እምነት የለኝም። መንጌ እሷ ወንበር ላይ እንደ ቋንጣ ደርቆ እንደሚቀር አምንቦታለሁ። ይሄን ባያደርጉ ግን ታሪክ ይፋረደውታል። ያሎት ዕድል ይሄ ብቻ ነው አሉ። ይሄ ንግግር ከዘለፋ የሚተናነስ አይደለም። ብቻ አለቃ በዘዴ ሸፋፍነውታል እንጂ በከተማም በውጭም መንግስቱ ወደ ዚምባብዌ ለመሄድ ተዘጋጅቷል፣ ልጆቹን ልኳል፣ የእርሻ መሬትና መኖሪያ ቤት ገዝቷል እየተባለ የሚናፈሰውን ዜና መሠረት አድርገው ልትከዳ ወስነሃል ለማለት የሰነዘሩት ትችት የተሸፋፈነ ወቀሳ ሊሆን ይችላል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 20ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።